ብቻዬን ተሰቃየው ብቻዬን አሸነፍኩ። ተዋናይት ሰላም ተስፋዬ። ሰላም ተስፋዬ በልደቷ ምን ገጠማት? የስቃይዋ መንስኤ ምን ይሆን? ያሸነፈችውስ ነገር ምንድነው? አብራችሁን ስትቆዩ የእነዚህን ጥያቄዎች መልስና ሌሎችም ስለ አርቲስቱ የትም ያልተሰሙ መረጃዎችን አቀርብላችኋል። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ሀገራችን ውስጥ በተለይ በቅርብ ጊዜ ከተሰሩ ፊልሞች ውስጥ አብዛኞቹ ላይ ሰላም ተስፋዬ ያለች ብንል ማጋነን አይሆንም። በብዙ ዳይሬክተሮች እንድትመረጥ የተለያየ ገጸ ባህሪንም የተጫወተች ስኬት ላይ እንድትደርስ ብዙ ጠመዝማዛ መንገዶችን አልፋለች። በመከራ የተኳለች መከራ የሰራት ተዋናይት ናት። ብዙ ጊዜ ታዋቂ ሰዎች በማህበራዊ ሚዲያ ላይ የሚያጋሩት የስኬት ውሏቸውን እየተዝናኑ ወይም ሀገር እየጎበኙ የተነሷቸውን ፎቶዎች ነው። ከዚህ በተቃራኒ በሆነ መልኩ ሰላም ተስፋዬ በስቃይ ውስጥ ስለመሆኗ እንዲሁም ብቻዋን ስለመሻገሯ ጽፋልን ለማንበብ በቅተናል። በውድ ልብሶችና ጌጣጌጦች ተውባ የምትለቃቸው ፎቶዎች፣ ውድ የሆኑ ሬስቶራንቶች ውስጥ የተነሳቻቸው ፎቶዎችን ያየ በሳቅ የታጀበ ቃለ መጠይቆቿን የተመለከተ የደስተኛ ህይወት ተምሳሌት ሊያደርጋት ይችላል እንጂ ለሰከንዶች ስቃይና ሀዘን የሚያገኟት አትመስልም። ያ ሌላ ይሄ ሌላ ሆኗል ነገሩ። በትግራይ ክልል ሁመራ የተወለደችውና ያደገችው ሰላም ተስፋዬ በአስከፊ ድህነት ውስጥ ስለማደጓ ይነገራል። እናቷ ሰው ቤት ውስጥ በመቀጠር ልብስ በማጠብ እንጀራ በመጋገር እንዳሳደገቻት ስትናገር እንባዋን እየታገለች ነበር። በአንድ ቃለ መጠይቅ ላይ ከስኬቶችሽ ሁሉ የትኛው ስኬት የበለጠ ዋጋ አለው ተብላ ስትጠየቅ እናቴን አዲስ አበባ አምጥቼ ከሰው ቤት ሰራተኝነት አሳርፌ ማኖር የጀመርኩ ቀን ነበር ብላለች። አዲስ አበባ ስትመጣ አፍላ ወጣቱና ሲሆን ትግረኛ ብቻ መናገር የምትችል ኮረዳ ነበረች። የፊልሙ ዓለም እንኳን አማርኛ በቅጡ መናገር ላልቻሉ ከሁመራ ለሚመጡ ሰዎች አይደለም ከተማው ውስጥ በፊልምና ተዛማጅ ሙያ ለተመረቁ የአዲስ አበባ ልጆችም በቀላሉ የማይገባበት በትልቅ ግንብ የታጠረ ሙያ ነው። ሰላም ግን አሳካችው። መቼም ምን ያህል ከባድ ቅስም ሰባሪና አትቺም የሚሉ ዘለፋዎች እንዳለፈች መገመት ሳይታለም የተፈታ ህልም ነው። ራሷ ላይ ደጋግማ በመስራት እንዲሁም ተስፋ ሳትቆርጥ መንገዷ ላይ በመጽናትና ለሙያው የሚያስፈልገውን ሁሉ ሳትሰስት በመስጠት ከፊልም ስራ በተጨማሪ የተለያዩ ማስታወቂያዎችን በመስራት እንዲሁም ለተለያዩ ድርጅቶች አምባሳደር በመሆን የዝነኝነት ጫፍ ላይ ለመውጣት ችላለች። ወጣቶች እሷን ለመሆን እስኪመኙ ትናንቷን አሸንፋ በራሷ ቀለም ዛሬዋን ጽፋለች። ይህ የስራዋ ስኬት ግን በአንዳንድ የህይወት ክፍሎች የተሳካላት አይመስልም። ከልጅነት ፍቅረኛዋ ጋር በስኬት ሊዘልቅ ያልቻለ የትዳር ህይወት ጉዞ እዚህ ጋር ይጠቀሳል። በአንድ ቃለ መጠይቅ ላይ በሐሳብ ተስማምቶ መኖር ካልተቻለ መለየት እየመረረን የምንመርጠው መንገድ እንደሚሆን ተናግራለች። የጃኖ ባንዱ የሙዚቀኛ ኪሩቤል ወንድም የነበረው የቀድሞ ባለቤቷ በተለየ ሙያ ዘርፍ ላይ እንደነበር ተናግራለች። ልክ የተለያየ ሙያ ላይ እንደነበሩ ትዳራቸውን አብቅተው በየራሳቸው መንገድ ለመሄድ በመሃል የነበረው ልጃቸው እንኳን ትዳሩን ከመፍረስ አላገደውም። ከትዳሯ መፍረስ በኋላ ሰላምን ያየናት በተለያዩ ኮንሰርቶች ላይ ለመዝናናት ስትሄድ በማህበራዊ ሚዲያ ደምቃ ሸብርቃ ስትታይ እንዲሁም ሚሊዮኖችን አውጥታ ቤት ስትገዛና ደስተኛ ህይወት እንዳላት ልታሳየን ስትሞክር ነው። የስነ ልቦና ባለሙያዎች እንዲህ አይነት ሁኔታዎችን ዲኒያል ብለው ሲጠሩት በህይወታችን የተፈጠሩ የማንፈልጋቸውን ሁኔታዎች ለመርሳት በሌላ ድርጊት መጠመድ ሲሆን ይህ ችግሩን ከስር መሰረቱ ሳይፈቱ የማለፍ ነገር በኋላ ላይ ለድብርትና ለጭንቀት እንደሚያጋልጥ ባለሙያዎች ይናገራሉ። የፊልሙ ዓለም መቀዝቀዙን ተከትሎ በቅርብ ያየናት ከሌሊቱ 6 ሰዓት በሚል በአስፈሪ ዘውግ ፊልም ብቻ መሆኑና ልጇን ለብቻዋ የምታሳድግ እናቷን የምታኖር ዘመድ የምትረዳ ሴት መሆኗና የትዳሯ መፍረስ ህመሟን ለብቻዋ ዋጥ አድርጋ እንድታሳልፍ ያደረጋት ይመስላል። ሰላም የዝነኝነቱ ትወና ደህና ሳይሆኑ ደህና ለመምሰል መሳቁ፣ ፎቶ ማጋራቱ የታከታት ትመስላለች። ይህን የምንለው በግምት ሳይሆን ከሰሞኑ ልደቷን ስታከብር በነበረው ድባብ ላይ ተመስርተን ነው። የተለያዩ ዝነኞች ቅንጡ በሆነ መልኩ ልደታቸውን ሲያከብሩ ሰምተናል፣ አይተናል። አንዳንዶች የኢትዮጵያን ኩራት በሆነው አየር መንገድ አውሮፕላን በአበባ አስጊጠው፣ አንዳንዶች ከሰርግ የማይተናነስ ድግስ ደግሰው በዱባይና በአውሮፓ ከትልቅ ኬክና በሚያምር ቀሚስ በፊልሙ ከምናውቃቸው በተለየ ሜካፕ ነው በቅንጡ ቦታዎች ላይ ሲያከብሩ አስተውለናል። የሰላም አከባበር ከነዚህ ዝነኞች በእጅጉ የተለየ ወደ ልጅነቷ፣ ወደ ንጹህነቷ፣ ወደ የዋህነቷ መመለስ መፈለጓ በግልጽ በሚናገር መልኩ ነበር ያከበረችው። ድፎ ዳቦ ለስላሳ ተደርድሮና የሚኒልክ ጣሳ ከፊት ለፊት ይታያል። ዲኮርም ኬተሪንግ የሌለው የንጹህ ልጅነት ፎቶ።
ሰላም በመቶ ሺዎች ለዲኮር ማውጣት አልፈለገችም። ከዚያ የምታገኘው ደስታ ከእድሜ መጨመር ጋር አብሮ የተነነ ይመስላል። ሰላም አንድ የመመገቢያ ጠረጴዛን የሞላ ኬክ ስትቆርስ አልታየችም። ከኬኩ ይልቅ የሁመራዋ ሰላም የምትቆርሰው ዳቦ በዚህኛው እድሜዋ ሰላም ሲሰጣት ነው የታየው። ያቺ የማነሽ ድንቡሽቡሽ እየተባለች የምትሳሟ ልደቷን በምታከብርበት መንገድ ለማክበር መፈለጓን ነው ያሳየችን። ዝነኛዋ ሰላም ሚጢጢዋን ሰላም መናፈቋን ነው የነገረችን። ሰላም በቅንጡ መኪና ላይ ሻማ ለኩሳ እያጠፋች ፎቶ አልተነሳችም። ወንበር ሳይቀመጥልን ጠረጴዛ ተደግፈን በልጅነታችን ፎቶ የምንነሳበትን መንገድ መረጠች እንጂ የመረጠችው ስለ ፎቶ ብዙ ማለት ይቻላል። በአጠቃላይ ዝና፣ ሀብት፣ ስኬት ውስጥ ብቻ ሰላም እንዳለና በስኬት የታጀበ ህይወት ላይኖር እንደሚችል ሰላም በሳቅ ስለተሸፈነ ህመሟ ደፈር ብላ መሰቃየቷን ነግራናለች። እዚህ ጋር አንድ ልብ የሚሰብር እውነት አለ። ዝነኛ ሰዎች በብዙ ሚሊዮን ሰዎች እንደ ሀገር መሪ ሲያገኟቸው መንገድ የሚለቁላቸው በተገኙበት ቦታ ልብ የሚያሞቅ የህዝብ ፍቅር ሲገለጽላቸው የምናየው ልክ ሰላም እንዳለፈችበት ሁኔታ የልብ ሰው አጥተው ብቻቸውን እንደሚሰቃዩ ማሰብ ልብ ይሰብራል። በሚያምር ቤት ውስጥ ሆኖ ሰሚ አዳማጭ አይዞሽ ባይ እንደማጣት የሚቀፍ ቦታ እንደሌለ ይታያል። ልክ እንደ ሰላም ለብቻ መሰቃየት፣ ለብቻ አንብቶ እንባን በራስ መጥረግ፣ ልክ እንደ ሰላም ህመሙን ከሰው ተሸሽጎ መዳን የብዙዎቹ ጣፋንታ ነው። ጂጂ እንደዚህ ያለውን ሁኔታ እኔን የራበኝ ፍቅር ነው ስትል ያዜመችው አይዞሽ እኔ ያለሁልሽ የሚል ፍቅር፣ ይህን ታልፈዋለች የሚል ፍቅር፣ በስቃይ ውስጥ ማልቀስ ሲፈልግ ትከሻ የሚሰጥ ፍቅር፣ ሰላም ብቻዋን ያሰቃያት የአድናቆት እጦትና ፍቅር አይደለም፣ ከክፉ ጊዜ የሚሸሽግ ወዳጅና ከብቸኝነት የሚጠብቅ የልብ ሰው እንጂ። ሰላም ስቃይዋ ለሽንፈት አልዳረጋትም። የማይገድል ችግር ያጠነክራል እንደሚባለው በስቃይዋ ተሰርታ ወደ አሸናፊነት እንደደረሰች አብስራናለች። እንዲህ አይነት የብቻ የስቃይ ጊዜዎች በትምህርት ቤት ከምንቀስመው ትምህርት በላይ አፍርሶ የመስራት አቅም አላቸው። ልክ እንደ ንስር አዲስ ሰውነት፣ አዲስ ማንነት የመፍጠር አቅም አላቸው። ሰላምም እነዛ ለብቻዋ ትራሷን አቅፋ ያለቀሰችባቸው አምላኳ ፊት አቅቶኛል ብላ የተንበረከከችባቸው ሌሊቶች እንደ ንስር አዲስ ጉልበት፣ አዲስ ማንነት እንደሚሰጧት እየታወቀ ነው። ለዚህ ማሳያው ማሸነፏን መግለጿና ፍጹም በፊት ከምናውቃት ሰላም የተለየች ለመሆን ስለመፈለጓ በልደት አከባበሯ መናገር ይቻላል። ለሰላም የብቻዋ የስቃይ ጊዜዋ ገንዘብ፣ ዝና ከህይወት ፈተና ሁሉ እንደማይታደጉ እንደተማረች ያሳያል። ወጣቷ ተዋናይት በትወና በማስታወቂያ ስራዋ እንዲሁም ከራሷ የተስማማች ዝነኝነት ከሚያመጣባት ተጽዕኖ ፍጹም ነፃ ሆና ሰላምን እንደምትሰብክ ርግብ ከፍ ብላ እንደምትኖር በእርግጠኝነት መናገር ይቻላል። ትንቢት ሳይሆን የመጣችበት መንገድና ጠመዝማዛውን ያለፈችበት ጥበቧን በመመልከት እንዲህ ልንል ችለናል። ውድ የኢትዮ ትሩዝ ቤተሰቦች እናንተም እንግዲህ ያላችሁን ፍቅርና አስተያየት አለያም ትችትና ትዝብታችሁን የኮሜንት መስጫው ላይ ብታስቀምጡልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።